እዚህ ነው ህይወትን የማላምነው። እናቴ ነገር አይሆንልኝም። ለአሟሟቱ በርካቶች እየተነጋገሩ ይገኛሉ። ስለ ዘፋኙ አሟሟት እስካሁን አሁን ምንድነው አድናቂዎቹ ቅሬታ እያቀረቡ ነው። መት በጣም ጭጭ እያቀረቡ ነውና አሁን በቃ ባሰብኝ ውስጤ ቆሰለ አልቻልኩም። ባለቤቱንም አግኝቻት ነበረ። ልጁንም ስራዬን አግኝቻለሁ። ሀገር ሲበላ ያዋለው ያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ከፕሌን አልወርድም በማለቱ ምክንያት እስር ቤት ቆይቶ የነበረው እብሪተኛው ጆን ዳንኤል አሁን ደግሞ የሰው ቤት ተከራይቶ አለቅም በማለቱ ምክንያት እንግዲህ በክስ ላይ ይገኛል። ቲያትር ሙያ በቃኝ ብለህ እስከማቆም ይደረስከው ራበኛ በጣም ያማል። ይሄን የመሰለ ጀግና ተዋናይ የቲያትር የፊልም እንዲሁም ተከታታይ ድራማዎች ላይ በብቃት የምናቀው ዳኒ ጺሞ ትላንት ሰይፉ ላይ በጣም እንደታመመ የኢትዮጵያ ሕዝብ በጸሎትም በገንዘብም እገዛ እንዲያደርግለት ጠይቋል። እውነት ነው። መድረክ ላይ የምናያቸው ሰዎች ታክሲ ላይ ተሰልፈው አይግረመን የሚያገኙት ገቢ በጣም ትንሽ ስለሆነ ነው። ስራቸውና የገቢው ምንጫቸው የተመጣጣነ ስላልሆነ ነው። እና ቲያትር ላለመስራት የተውኩት ራበኝ አለ። አንድ ቲያትር እንደተማረ ሰው ያማል። እውነት ነው። በቲያትር ገቢ መኖር እንደማይቻል በደንብ አውቃለሁ። እና ይሄንን ጀግና ተዋናይ ወደ ስራው ወደ ጤንነቱ ደግሞ ሁላችንም ባለን አስተዋጽኦ በማድረግ እንድንመልሰው ነው። ኢንተርቪው አይወድም። በጣም በብዙ ትግል ሰይፉ ጋር ቀርቦ በጓደኞቹ ይመስለኛል በጣም ስለባሰበት ነው ዳኒ ኢንተርቪውን ኢንተርቪው ሊያደርግ የወደደውና እስኪ የቻላችሁ በገንዘብ ያልቻላችሁ በጸሎት ሁላችንም በመንችለው ይሄንን ቪዲዮ ሼር ሪፖስት በማድረግ ሌሎች ሊያግዙ የሚችሉ ሰዎች ጋር እንዲደርስ ማድረግ ራሱ እርዳታ ነው። እግዚአብሔር ደግሞ ወደምትወደው ሙያ የምትመለስበትን የጤናም የገንዘብም አቅም ያግዝህ። ዳንዬ እንወድሃለን። ጭምት ነበር፣ ብቸኛ ነበር። ጅለቴ ብዙ ማለት ነው። ለምን ተወዳጅ የልጅነት ጊዜ የለኝም። መከራ አለው። አዎ ፈተና አለው። በጓደኞቼ ፈተና አለው። ጓደኞቼም እንዲሰሙኝ አይወዱኝም። እንደው ምን ያደርጉ ነበር መሰለህ? ገና ከጠዋት ከግቢ ከፍቼ ስወጣ ፊት ለፊት ሆል አለ፣ የመብራት ፖል ኤቢሲዲ ዳንኤል እግረ ቦዲ ብለው ወፍራም እግር ያለው ነገር ጽፎ ይጠብቁኝ ነበር። የዚህን ያህል በየቀኑ እንትን ያደርጉኝ ነበር። ቡሊ ያደርጉሃል። ተቀበልና ትኖራለህ። እስካስገባ ከባድ ነው መሰለኝ። በዛን ጊዜ ለመሰለኝ በውስጥ አለማስገባት በጸሎታቸው አሰቡኝ ለማለት ነው የምፈልገው። አዳሪክ እንዴት ነበር? ዛሬ አሪፍ ነው። የመጣሁበት ቀን በጣም ትንሽ ከበድ ያለ ነው። እንዳየኸው በጣም ፔንፉል ነበርኩኝ። ማንም ሊነካኝ አይችልም ነበር። ከዛ በኋላ ሁለተኛ ቀን ላይ ትንሽ እንትን እያለ ህመሙ እንትን እያለ እንደገና መድኃኒቶችንም እያስጀመሩ ይሄ ፔኑ በጣም ከባድ ነው። መቆም አይተዋልም እጄንም እግሬንም እየተሻለኝ ዛሬ ግን እግዚአብሔር የተመሰገነ እንደው ዛሬ እነ ሲስተር ይዘውኝ ቆም ማለቱን ችያለሁ። በጣም ዛሬ እግዚአብሔር የተመሰገነው በጣም ደስ ብሎኛል። ያው ሕክምናውን ገና ይቀጥላል። በቃ ያለበት ነገር ሆኖ ፈጣሪንም ለማመስገን በጣም ነው የማመሰግናችሁ። በጣም እዚህ ሁሉም እዚህ ከዶክተር ጀምሮ እስከ ጽዳት ጥበቃ ጀምሮ ያደረገልኝ አስተዋጽኦ ያው እግዚአብሔር ነው ውለታ የሚከፍለው። እግዚአብሔር ውለታችሁን ይክፈል። ለሌላው ደግሞ ህዝብ በጸሎታችሁ አስቡኝ ለማለት ነው። 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ህፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያደርጋል ቢመጣ? ከዚህ በላይ ምን ያደርጋል? ከዚህ በላይ ምንድነው የሚያደርገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ።
ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረንን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ። ንቁ። በባከነ ሰዓት ሊድ የለም። ጴር የሚደረግበት ሰዓት ያልቃል። በፊቱ እንቆማል። ከፕሌን አልወርድም በማለቱ ምክንያት እስር ቤት ቆይቶ የነበረው እብሪተኛው ጆን ዳንኤል አሁን ደግሞ የሰው ቤት ተከራይቶ አለቅም በማለቱ ምክንያት እንግዲህ በክስ ላይ ይገኛል። እስኪ ሙሉውን ቪዲዮን አዳምጠን እንመለስ። በጣም አይገርምሽም? አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው። ፍርድ ቤት አትችይም፣ እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤቱን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት ሁለት ባለ 2 ቤድሩም አፓርታማ ግራውንድ ላይ 30,000 ብር ነው ከፍሎ የሚኖረው። ሮት ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላቀውም፣ እሱም አያቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና በቃ እንዴት እንደሚላት አልወጣም። እስቲ ለነገሩ አልኳት እኔ ስታወራኝ ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። 7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ጤና ይስጥልኝ ውድ ቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኙ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም እናስታውሰው ነው። ከራሱ አንደበትም እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። በጣም ቅርብ ጊዜ ነው እንደዚህ አይነት ቪዲዮዎችን ሲሰራልን የነበረው አበረታቱኝ እያለ ክብደት መቀነስ ግን በሰርጀሪ አማካኝነት ማለት ነውና ያን ሆስፒታል እያስተዋወቀ ነበረ። ከሱ ጋር ተያያዥነት ያላቸው ችግሮች ይገጥሙታል ብዬ መጀመሪያ ምሮዬ ላይ መጣው እሱ ነው። እናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ ይያል መስጊድ ደህና ነኝ ቁርስ ቀመሽ ምናምን ስትታረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ ድምፅህን ሰማሁኝ ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። ነው በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ ሳይጨልብብን እንተያይ። ዘና በይ ዘና ፈታ በይ ችግር አለ ወይ አንተም ዘና በል ፈታ በል የኔ ዓለም
ከንቱ ናት እቺ ዓለም እያለ ሲያበረታታን የነበረው ድምፃዊ ሰማኸኝ በለው እቺን ከንቱ ዓለም በድንገት ጥሏት መሄዱ በርካታ ኢትዮጵያውያንን አስደንግጧል። ደቦት እንስራ አረምን ሰጠሽ ዝናቡን እያለ ሲያዜም የምናውቀው ታላቁ ድምፃዊ ስላሟሟቱ በርካቶች እየተነጋገሩ ይገኛሉ። ስለ ዘፋኙ አሟሟት እስካሁን ድረስ የተባለ ነገር ባይኖርም ከቅርብ ጊዜ ወዲህ ሰውነቱ በከፍተኛ ሁኔታ ጨምሮ ክብደቱን ለመቀነስ ጥረት እያደረገ እንደነበረ ይታወቃል። ታዲያ ዛሬ ረፋድ ላይ ማረፉም በድንገት ተሰምቷል። በድምፃዊው አሟሟት ዙሪያ አዲስ መረጃ ሲኖር እማደርሳችሁ ይሆናል። በድጋሜ ነፍሱን በገነት ያኑርልን።